ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። የትግራይ ውክልና የሌለበት የኢትዮጵያ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተቀባይነት የለውም። የትግራይ ጊዜያዊ አስተዳደር የፕሬዝዳንት ጽሕፈት ቤት ትላንት ሰኞ የካቲት 16 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ የኢትዮጵያ ፌዴሬሽን ምክር ቤት ጠቅሶ ላወጣው መግለጫ አስቸኳይ የተቃውሞ ምላሽ ሰጥቷል። ቦርዱ በትግራይና በአማራ ክልላዊ መንግስታት መካከል አከራካሪ ናቸው ብሎ በጠቀሳቸው ቦታዎች ዘንድሮ የሚካሄደው ምርጫ ለብቻው በቀጥታ ለሕዝብ ተወካዮች ምክር ቤት ምርጫ እንዲደረግ የፌዴሬሽን ምክር ቤት መወሰኑን ያትታል። ቦርዱ የፌዴሬሽን ምክር ቤት ውሳኔ በማክበር አከራካሪ ተብለው በተቀመጡ የምርጫ ክልሎች ሕግና ስርዓት ተጠብቆ እንደሚካሄድ ይፋ ባደረገው ደብዳቤ አስታውቋል። የትግራይ ጊዜያዊ አስተዳደር በሰጠው የተቃውሞ ምላሽ የትግራይ ውክልና የሌለበት የኢትዮጵያ ፌዴሬሽን ምክር ቤት ያስተላለፈው ውሳኔ ተቀባይነት የለውም ብሏል። ምክር ቤቱ ውሳኔውን የሚያስከትለው አደገኛ መዘዝ ግምት ውስጥ በማስገባት በአስቸኳይ ማረም አለበት ሲል አስጠንቅቋል። አካሄዱ የኢፌዴሪ ሕገ መንግስትና የፕሪቶሪያ የሰላም ስምምነት የሚጥስ አደገኛ ውሳኔ ሲል ተቃውሞታል። የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ሚኒስትር አቶ ጌታቸው ረዳ ቦርዱ የዚህኛው ደብዳቤና ደብዳቤው መነሻ ያደረኩት የሚለው የፌዴሬሽን ምክር ቤት አፈ ጉባኤ ደብዳቤ የሀገራችንን ሰላም የበለጠ ከማወክ ውጪ ሌላ ትርጉም አላቸው ብዬ አላምንም ብለዋል። የቀድሞ ፌዴሬሽን ምክር ቤት አፈ ጉባኤ ያሁኑ የስምረት ፓርቲ መስራችና አመራር አባል ወይዘሮ ኬሪያ ኢብራሂም የሚገኙባቸው የተለያዩ በትግራይ የሚንቀሳቀሱ ፖለቲካ ፓርቲዎች፣ ሊቃነ መናብርት፣ ጋዜጠኞች፣ የማህበረሰብ አንቂዎች፣ በሀገር ውስጥና በውጭ የሚገኙ የትግራይ ተወላጆች ተቃውሟቸውን በመግለጽ ላይ ይገኛሉ። የፌዴሬሽን ምክር ቤት ደብዳቤና እሱን ተከትሎ የመጣው የምርጫ ቦርድ ውሳኔ በአስቸኳይ ካልተቀለበሰ በሀገራዊ ምርጫ ላይ እንደማይሳተፍ ስምረት ፓርቲ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ ከፌዴሬሽን ምክር ቤት ደረሰኝ ያለውን ደብዳቤ መሰረት በማድረግ በአማራና በትግራይ ክልሎች መካከል አወዛጋቢ በተባሉ አካባቢዎች በሚገኙ የምርጫ ክልሎች ላይ ያስተላለፈው ውሳኔ የሀገሪቱን ሕገ መንግስታዊ ስርዓት መሰረት የሚንድ፣ ተቋማዊ ነፃነትን የሚደፈጥጥ፣ በደፈናው ሕገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ሲል ዴሞክራሲያዊ ስምረት ትግራይ ፓርቲ ተቃውሟል። ፓርቲው በኢፌዴሪ ሕገ መንግስት አንቀጽ 62 ስር ለፌዴሬሽን ምክር ቤት የተሰጠውን ስልጣንና ተግባራት የሕገ መንግስትን ትርጉምና የክልሎች ወሰን ክርክርን ከመፍታት አይዘሉም ብለዋል። ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው ውጪ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ሕገ መንግስታዊ ውክልና የለውም ሲል አክሏል። ይህ ውሳኔ ምክር ቤቱ ራሱን ከሕግ በላይ አድርጎ መሾሙንና የፌዴራል ስርዓቱ በጠራራ ፀሐይ እየተገዘገዘ መሆኑን ያሳያል ብሏል። ማንኛውም የክልል ወሰን ክርክር መፍትሄ ሊያገኝ የሚገባው በሕገ መንግስቱ አንቀጽ 48 በተደነገገው መሰረት ብቻ ነው። ይህ ሕጋዊ ሂደት ሳይጠበቅና ለሕዝብ ውሳኔ ይፋዊ ለውጥ ሳይደረግ ምርጫው በፌዴራል መንግስት ይፈጸም የሚለው ትዕዛዝ የክልል አስተዳደርን በጉልበት የመንጠቅ ሙከራ እንደሆነ አብራርቷል። ብሔራዊ ምርጫ ቦርድ በአንቀጽ 102 መሰረት ተጠሪነቱ ለሕዝብ ተወካዮች ምክር ቤት የሆነና ከማንኛውም ተጽዕኖ ነፃ መሆን ያለበት ተቋም እንደሆነ ስምረት ፓርቲ ገልጿል። የፌዴሬሽን ምክር ቤት በፖለቲካዊ ፍላጎት ተገፋፍቶ በቦርዱ የሥራ መመሪያና አደረጃጀት ላይ ጣልቃ መግባቱ ተቋሙን የፖለቲካ መጠቀሚያ ከማድረጉም በላይ የምርጫውን ተአማኒነት ከወዲሁ አጠያያቂ እንዳደረገው አመልክቷል። ፓርቲው ይህ የፌዴሬሽን ምክር ቤት ውሳኔ ተብየውም ሆነ እሱን ተከትሎ የመጣውን የምርጫ ቦርድ ድርጊት ግልጽ የስልጣን አላግባብ መጠቀም ማረጋገጥና በሕግ ፊት ውድቅና የማይጸና ነው ብሏል። ይህን ሕገ መንግስት ድርጊት በጽኑ እንደሚኮንንም አክሏል። የፌዴሬሽን ምክር ቤት የጀመረውን ሕግ አልባ የፖለቲካ ትዕይንት የሚፈታ አንድም ችግር እንደሌለ እገነዘባለሁ ያለው ስምረት ፓርቲ የማስተካከያ እርምጃ እስካልተወሰደ ድረስ በምርጫም ሆነ በመሰል ሕገወጥ ድርጊቶች ላይ የማይሳተፍ መሆኑን መላው ትግራይ ሕዝብ አሳውቋል። የሕዝብን ሉዓላዊነትና ሕገ መንግስታዊ ስርዓቱን ለማስጠበቅ ድርጅታችን አስፈላጊውን ሕጋዊና ፖለቲካዊ ትግል ለማድረግ
የማይነጥፍ ቁርጠኝነት ያለው መሆኑን በድጋሚ እናረጋግጣለን ብለዋል። ሚኒስትሩ የፌዴሬሽን ምክር ቤት ውሳኔን ደግፈው ውሳኔ የፕሪቶሪያን ስምምነት ያከበረ ነው ብለዋል። የአቶ ጌታቸው ረዳን ፓርቲ ከፕሪቶሪያ ስምምነት ያፈነገጠ በሚል ወርፈዋል። የፌዴሬሽን ምክር ቤት ደብዳቤን ተከትሎ ምርጫ ቦርድ ያሳለፈው ውሳኔ ከፍተኛ ውዝግብ አስነስቷል። የተለያዩ የትግራይ ፓርቲ አመራሮች እንዲሁም ጊዜያዊ አስተዳደሩ ውሳኔው አደገኛ እንደሆነ አሳስበው ካልተቀለበሰ መዘዝ አለው ብለዋል። የቦርዱን ውሳኔ ከተቃወሙት አንዱ አቶ ጌታቸው ረዳ የስምረት ፓርቲ ፕሬዝዳንት ናቸው። የፓርቲያቸውን አቋም በመያዝ በማህበራዊ ትስስር ገጻቸው ላይ ሐሳባቸውን ገልጸዋል። ይህን ተከትሎ የኢኖቬሽን እና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ የአቶ ጌታቸው መልእክት ስክሪንሾት በማያያዝ ተቃውመዋቸዋል። የምርጫ ቀጠናችን በተመለከተ መንግስት የወሰነው ውሳኔ ህጋዊና የፕሪቶሪያን ስምምነት ያከበረ ነው ሲሉ ገልጸዋል። ከፕሪቶሪያ ስምምነት ያፈነገጡ ህጋዊ የፖለቲካ ድርጅቶች ህግ እንዲያስከብሩ እናሳስባለን ሲሉም ገልጸዋል። በዚህ መልእክታቸው የነ አቶ ጌታቸው ፓርቲ ከፕሪቶሪያ ስምምነት ያፈነገጡ ሲሉ ገልጸዋቸዋል። በሌላ ዜና በኔፓል ተራራማ መንገድ የተከሰተው አስከፊ የአውቶቡስ አደጋ የ19 ሰዎች ህይወት በቅጽበት ተቀጠፈ። ትናንት የካቲት 16 2018 ዓ.ም በኔፓል 44 መንገደኞችን ይዞ የነበረ የህዝብ ማመላለሻ አውቶቡስ ገደል ላይ ገብቶ ቢያንስ የ19 ሰዎች ህይወት ማለፉ ተነገረ። አደጋው የደረሰው አውቶቡሱ ከቱሪስት መዳረሻዋ ፓካራ ወደ ዋና ከተማዋ ካትማንዱ በመጓዝ ላይ እያለ ከዋና ከተማው 80 ኪሎ ሜትር ርቀት ላይ ከጠባብ ተራራማ መንገድ ወጥቶ 200 ሜትር ያህል ወደ ገደል በመግባቱ ነው። በአደጋው ህይወታቸው ካለፈው ሰዎች መካከል የ24 ዓመት እንግሊዛዊ ወጣት እንደሚገኝበት የተረጋገጠ ሲሆን ሌሎች የውጭ ሀገር ዜጎች ስለመኖራቸው ፖሊስ እያጣራ ይገኛል። በአውቶቡሱ ላይ ከኔፓል ዜጎች በተጨማሪ ከቻይና፣ ከብሪታንያ እና ከኒውዚላንድ የመጡ ጎብኚዎች እንደነበሩ ታውቋል። እስካሁን 9 አስከሬኖች ብቻ የተለዩ ሲሆን የተረፉ 25 ሰዎች ደግሞ በሕክምና ላይ ይገኛሉ። የኔፓል ቴሌቪዥን ምስሎችን እንደሚያሳዩት አውቶቡሱ በትራሺውሊ ወንዝ ዳርቻ ላይ ተሰባብሮ ይገኛል። በሀገሪቱ ተራራማ አካባቢዎች በመንገድ ብልሽት፣ በአስቸጋሪ መልክዓ ምድርና ከፍጥነት በላይ በማሽከርከር ሳቢያ መሰል የትራፊክ አደጋዎች በተደጋጋሚ ይከሰታሉ። አሜሪካ የመርከብ ላይ ሆስፒታሏን ወደ ግሪንላንድ ደሴት ለመላክ መወጠኗን ዴንማርክ ውድቅ አደረገች። ቀደም ሲል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የመርከብ ላይ ሆስፒታሏን ወደ ግሪንላንድ ለመላክ መወጠናቸውን በትሩዝ ማህበራዊ ትስስር ገጻቸው ወቁልኝ ማለታቸው ኤኤፍፒ አስታውሷል። የዴንማርኩ የመከላከያ ሚኒስትር ግሪንላንድ ይሄ አይነቱ የአሜሪካ የጤና ድጋፍ አያሻትም ማለታቸው ተሰምቷል። የአርክቲክ ክበቧ የዓለማችን ታላቋ ደሴት ግሪንላንድ የአውሮፓዊቷ ዴንማርክ የራስ ገዝ ግዛት ነች። ትራምፕ ለአሜሪካ ደህንነት በእጅጉ አስፈላጊ በመሆኗ ከአሜሪካ ጋር መዋሃድ ይኖርባታል ሲሉ ቆይተዋል። የትራምፕ ውጥን ከዴንማርክም ሆነ ከግሪንላንዳውያን በኩል ከፍተኛ ተቃውሞ ገጥሞታል። የአሜሪካው ፕሬዝዳንት ግን ግሪንላንድን የአሜሪካ አባል የማድረግ ውጥናቸው የመተው ምልክት አላሳዩም። የዩጋንዳ የአርኤስኤፍ ፈጥኖ ደራሽ ኃይል አዛዥ የሆኑትን ሌተና ጄኔራል መሐመድ ሐምዳን ዳጋሎን ተቀብላ ማስተናገዷ የሱዳን ወታደራዊ መንግስት ክፉኛ አስቆጣ። የሱዳን ወታደራዊ መንግስት ዩጋንዳ መሐመድ ሐምዳን ዳጋሎን ማስተናገዷን በሱዳን ህዝብ ላይ የተሰነዘረ ስድብ ያህል ቆጥሬዋለሁ ማለቱ ቢቢሲ ጽፏል። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ባለፈው ሳምንት አርብ የሱዳን ፈጥኖ ደራሽ ኃይል አዛዥ ሌተና ጄኔራል መሐመድ ሐምዳን ዳጋሎን በኢንቴቤ ቤተ መንግስት ተቀብለው አነጋግረዋቸዋል ተብሏል። ሙሴቬኒ ስለ ሰላም የሱዳኖቹን ተፋላሚዎች እንዲሸመግሉ በአፍሪካ ህብረት መሰየማቸው በመረጃው ተጠቅሷል። የሱዳን መንግስትና የአርኤስኤፍ ፈጥኖ ደራሽ ኃይል በጦርነት ላይ መሆናቸው ይታወቃል። ጦርነቱ በሀገሪቱ ሰብአዊ ቀውሱን እያነባበረ ያለ ሁነኛ መፍትሄ ወደ 3ኛ ዓመቱ እየተቃረበ ነው። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።